ይቅርታ አድርጌልሽ አሁን ሚዲያ ላይ ስለሆንኩ ነው እንጂ እንደዚህ አላናግርሽም እኮ ከሚዲያው በኋላ ማየት አትፈልግም እኔ ነላቀም እውነቱን ብቻ እንድነግረኝ ነው ፈልኩ እውነቱን እየነገረች ነው አሁን እኮ ለኔ አልኳታልኛ እንዴ ስለዚህ መዋሻቱ ነበር የሚያስታርቀን እንዴ አላቀም ብቻ የሚያሳምነኝን ነገር ንገሪኝ እኮ አሁን አንተም ሆነ ስርዓትን ይዘህ እዛ አርፈህ ተቀመጥ መታወራኝ ከሆነ እንደዛው እሺ እንቀመጥና እናወራለን እኔ ችግር እኔ ያነካም ምን ማንለም እናወራለን እሷም ልትቀመጥ ነው አይደል ፋይናሊ ወደ አንተ እንደምመለስ አውቀው ነበር እኔ ሰው አይደል እንዴ አልመለስም አሁን ላይ ሀሳቡ የለኝም እንዴት ነው እውነቱን ንገረኛ እንዴት ነው ሀሳቡ እንዴ ሊኖረኝ የሚችለው በዚህ ፍጥነት ምን አሉሽ አሁን ደግሞ አላብዳልኩሽ አለሞት አልኩሽ ጤነኛ ሆነ አሉሽ ልጨርሽኝ ወጣሽ የጀመርሽውን ነገር ልጨርሽኝ ወጣሽ ከአባቴ ጓደኛ ጋር ስትይ ምን ለማለት ነው ስልሽ በቃ በግልጽ ነገር እኮ ለኔ ነገርሽኝ ነገር ነው ከአባቴ ጓደኛ ኦልሞስት ትዳር በለው በቃ ለአባቴ አዎ ኦኬ እኔን ለሶሽ የቻለው ልታገቢ ስለፈለግሽ ነው እስኪ ግልጹን ነገር ይቅርታ እስካደረገልኝ ድረስ አብራችሁ ማን ነው የምትፈልገው አብሮ መኖር እኔ አሁን ሀሳቡ የለኝም አብረናችንም ምንድነው ቆይ ያስፈራል ምንም ነው የማትናገረው እኮ ነው አልፈልግማ እንዴ አሁን ላይ እንዴ ሀሳቡ የለኝም እንዳጅ እኮ ሳይሆን በቃ ስለ ፍቅር እኮ ነው ያወራው ያለው ከመሬት ተነስቼ አፈቅርሻለሁ ነገር ግን እንዳትከተል አንተ ኢሞሽናል የሆነ ከሆነ አንግባባ እኮ ነገር ጠይቁ ወይ ቅርቴን ማትቀበለኝ ከሆነ ወይ ተነስቼ ልሂድ ወይ ምሳማይ ከሆነ አዳምጠኝ ጥያቄውን መልሼ ይቅርታም ላደርግልሽ ከቻልኩ ላደርግልሽ እችላለሁ ግን እሺ ምን አይነት ይቅርታ እንዳደርግላት ነው ይቅርታ አድርጌላታለሁ ምን አይነት ይቅርታ እንዳደርግላት ነው ይቅርታ ያደረገው ሰው እንደዚህ ከዛው ለችግር መከራ ውስጥ ያወጣኝን ሰው ሁላ ትቼ ምንም ሳልማከር በራሴ ውሳኔ መወሰን አልፈልግም አሁን ይቅርታ አድርግልኝና አሁን በሄድ ምን ነኝስ ነው እንቋጨውና ነው መሄድ ያለብን እሱ አሁን እዚሁ እንዳያሳውቅሽ ነው አንተ አይደብረም እንዴ እንደዚህ ህዝብ እያየኝ ሶሪ እያልኩ በልና አውራይ ወዴት ነው እሺ ተመለስና ቆይ ልስማሽ ወዳጅ ዘመዶቼ ጓደኞቼ እያወቁኝ አላቃችሁም በቃ እኔ ሰው የተባለ እንዲደርስብኝ አልፈልግም አልፏል ስለዚህ ምላሽን ትስጠኝና ተቀምጠን ማውራት እንችላለን ተረጋግተን እንደዚህ ስራውን ያስበለጠው እኔን ሳይሆን አባቴ ቦታ የሰጠው ለስራው ነው ለላይፍ ነው ምን እንደመጠቀሚያ ነው ያደረገኝ እኔን አባቴ ምክንያቱም ዝም ብሎ ቅርታ ማድረግ አለብኝ እንደ ይሄን ነገር ሳላቅ ምክንያቱም ማወቅ ፈልጋለሁ እንደዚህ ሊደረግ የቻልኩበት ምክንያት ማወቅ ፈልጋለሁ ለቁርደት ነው ወንድ ልጅ ከዚህ ነገር በላይ የሚያሸማቅቀው ነገር የለም አባቴ የሚንቀሳቀሰው በሰውየው ምንም ነገር ብቻውን የሚሰራው ስራ የለም ያ ምን ሆነኝ ያስገደደኝ አዳምጠኝ አክብሬ ነው አይደል የመጣው አክብራኝ ነው ስለዚህ አሁን ስነ ስርዓትን ይዘው ወደዛ ዞር በል ለምን ቢያንስ ነገሮችን አልፈያለሁ ብለኛል አይደል እንዴት ነው ወደ ራሴ እንደተመለስኩ አላውቅም ከዛ ከጸበልም ያው የተወሰነ ጊዜ ቆያለ ከዛ በኋላ ደስተኛ አይደለሁም ከሱ ጋር መታየት አልፈልግም መንገድ ላይ ድንገት ወይ ሾፒንግ ወይ የሆነ ቦታ የሆነ ነገር ስንሄድ አክት ማድረገው እንዳባትና ልጅ ሰው እንዳያቀብኝ በቃ የሆነ ደም የሚፈላበት ሰዓት አለ ያንን ሳስብ ነበር ከቻልክ ይቅርታዬን ይሁን ይቅርታ እየጠየኩ ነው ይቅር በለኝ በጣም በድያለሁ በጣም አሳፋሪ ስራ ነው የሰራሁት በጣም ነው የምወደው ሁላ ጊዜ ነግሬያለሁ ያለፉበት ነገር አለ ስማ ነግሬያለሁ ያለፉኛል እንደ ቀልድ እንዴት ነው ሰው ላስተዋወቀ ብለህ ዝም ብለህ ይዘብኝ የምትመጣው ያልወደው አላፈቅረው የት ነህ የታመሽ ነው የምለው የሆነ ስሜቱ የሚባል ነገር አይደለም ባይመጣ ደስታዬ ነው ወጥቶ ባይመጣ ታሪኩ ምን አይሆንም እኮ ቁመን እንስንሳት ልንቆም ነው ወይ እግዚአብሔር አንዴና ይገባኛል ስሜትን ሳልረዳ ቀርቻለሁ አትንቀይ እሺ ይቅርታ ግን ቁጭ በልና እናውራ እኔ አሁን ይኸውልህ ስማኝ እንደ ሌላ ሰው ቢሆን ተጣልቼ እሄዳለሁ ይሰማኝ ነው እኮ አሁን አንተም ሆነ ስነ ስርዓትን ይዘህ እዛ አርፈህ ተቀመጥ መታወራኝ ከሆነ እንደዛ እሺ እንቀመጥና እናወራለን እኔ ችግር እኔ ያነካም ምን ማንለም እናወራለን እሷም ልትቀመጥ ነው አይደል ፈልገው የቱ ጋር ተስቀምጣለህ ይሄው እዚህ ጋር ቦታ አለ እኮ መቀመጥ ይችላልሽ ወደዛ እንዳትጠጊ ጥያቄን በትክክል ትመልሽልኛለሽ ችግር የለም ከዛ ውጪ እንድታወሪኝ አልፈልግም ወይ ጉድ ምን አሉሽ አሁን ደግሞ አላብዳልኩሽ አለሞት አልኩሽ
ጤነኛ ሆነ አሉሽ? ልጨርሽኝ ነው የመጣሽ? የጀመርሽውን ነገር ልጨርሽኝ ነው የመጣሽ? መረጋጋት አልቻለም። እንዴት ነው የማወራው? ዮናስ ጥያቄህን አቅርብላት፣ ከዛ እሷ ተረጋግታ ታውራ፣ አንተም ተረጋግታ ጠይቃል። ይሄ ሁላ ጊዜ አይገርምም? ወረቀቷን ከእንትን ያጣልኩትም እና አሁን እጄ ለሰው ቀለለኝ። ታውቃለህ፣ በጣም ብዙ ጊዜ ሆኖ ነበረ። ጥያቄ ሲሆንብህ ነበር አይደል? ጥያቄ ሲሆንብኝ ብቻ አይደለም፣ በጣም ከብዶኝ ነበር። ለዚህ እንትን ምላሽ በጣም እፈልግ ነበር እና ልክ አሁን እሷን ሳይ ቀለለብኝ። ለምን እንደሆነ አላውቅም። ምናልባት መልሱን ስለምታገኝ ይሆናል፣ አላውቅም። እና አንተም በጣም ልክ አልሰራህም። ሰው እንዴት ያለ ፍቃዱ አንድን ነገር ሳይስማማ ነግረኝ አምኜበት ነው አይደለ ለመጣም የምችለው? ያለ ፍቃዴ እንዴት? እሺ ሰው ላገናኘ የሚመጣ እንግዳ አለ አልከኝ። እሺ ብዬ ቀድመ ንገረኝ ብዬሃለሁ አይደለ? ለምንድን ነው ያልነገርከኝ? በአካል የተቻለ ማባበል አላለም እኮ ነው። ይሄ ማሳመር ጉዳይ አይደለም። እሺ አሁን የኔን ጉዳይ እኔ እናንተ ችግር የለውም፣ መቀጣት ካለብኝ እቀጣለሁ። ግን አሁን እሷ በአካል አለች፣ መጠየቅ እፈልጋለሁ ስትል ነበር። ምንድን ነው ልትቀጣ የምችለው? መቀጣት የፈለግከውን እኔ ችግር የለብኝ፣ ኃላፊነቱን ነው ይወስዳል። ግን መጠየቅ እፈልጋለሁ፣ ለዚህ ወረቀት መልስ እፈልጋለሁ። ይኸው አሁን ራሱ ቢያንስ በአካል ሳገኛት ቀለለኝ ብለሃል አይደለ? ቀለለኝ ሳይሆን ቀለለብኝ ያልኩህ። እሺ ይሁን፣ ምንም ይሁን፣ ይኸው በአካል መታለች፣ ጠይቃት። መጠየቁ ራሱ እሺ ልመልስልኝ ትችላለሽ? ቢገባ ስለምወድ ነው። መውደድ ብሎ ማሳበዳለን ጊዜው እኮ አይደለም። ይሄ ምን ላድርግ? ፍቅሬን ነው የገለጽኩልህ። ምክንያቱም ፋይናሊ ወደ አንተ እንደምመለስ አውቀው ነበር። ሰው አይደለ እንዴ? አልመለስም ምንድነው ጥዬ ሄጃለሁ ብሎ ፍቅር አለ እኮ። ለማዳመጥ ፈቃደኛ ከይቅርታ በላይ ምን አለ? ለምን አትሰማኝም? ቀጥይ ልስማሽ። ሁላችንም እኮ በህይወታችን ላይ ብዙ ነገር ይገጥመናል አይደል እንዴ? አዳምጠኝ። ካለ ምክንያት አይደለም የተውኩት። እኔ አይደለም ለሽማግሌ እንድትልክና እንድታገባኝ እኮ እየሰማሁሽ ነው ስጥር የነበረው። ይሄ የቤተሰብ ጉዳይ ነው። እኔ አንተን ጠልቼ አይደለም። የምን የቤተሰብ ጉዳይ እኮ? ይሄን ለማዳመጥ እኮ አንተ ኢሞሽናል የሆነ ከሆነ አንግባባም እኮ ነገር ጠይቁ። ወይ ቅርታዬን የማትቀበለኝ ከሆነ ወይ ተነስቼ ልሂድ፣ ወይ ምሳማኝ ከሆነ አዳምጠኝ። ጥያቄውን መልሼ ቅርታም ላደርግልሽ ከቻልኩ ላደርግልሽ እችላለሁ። ግን ጥያቄን እንድመልሽኝ ዋናው ነገር የቅርታው እሱን ታዩ እንደርስበታለን። አሁን ከጭቅጭቅ እንውጣ ዮናስ። አንተም ቢሆን እንውጣና በቃ መልሽለት። እኔም እኮ አሁን እኮ ንገሪኝ ልስማሽ እኮ ነው እያልኩት። ዝም እንበላለን። ይሄንን የጻፍኩልህ ምክንያት ነገርኩህ እኮ። በአንደኛ ደረጃ እኔም እዛ የለችም የተባልከው እኔም የለውም ያልኩህ ገብቷል። ዋጋ ለመክፈል ነው ለአባቴ ለቤተሰቦቼ ስል ነው። ለአባቴ እኮ አዳምጠኛ። ለአባቴ ሊሲዝ አባቴ ከአባቴ አባት ጋር ነበር እኔ እየኖርኩ ነበር። አባቴ ጓደኛ ጋር ነበር እኔ ስኖር የነበረው። ምንድን ነገር የምታወሳሽ? አዳምጠኛ። ኢትዮጵያ ውስጥ ነበርኩኝ፣ የትም አልሄድኩም። የለችም ተብሎ እንዲነገር አንተ እኔን አቢዩዝ እንዳታደርገኝ ነው። ቢኮዝ ሽማግሌ ለመላክ ደረጃ ደርሰን ነበር። እስከ መጨረሻ ውሳኔ ደርሰን ስለነበረ ሞራል እንዳይጎዳ ብዬ በቃ የለችም በሉት። ከዚህ በላይ እንዴት ይጎዳ ሞራል እኮ? የለችም በሉት የሚለውን ሀሳብ ያመጣሁት እኔ። ምክንያቱም እያደረግኩ ያለሁት ነገር አሳፋሪ ነገር ስለሆነ ሚዲያ ላይ ወይንም በድፍረት የምናገረው ይቅር እንድትለኝ ነው። ጥሩ ነገር እኮ አይደለም ያደረግኩት። እሺ በቃ አሁን ምን እፈልጋለሁ መሰለሽ? አሁን ሙሉ ዲፊኒሽን መሰለሽ ዋናው ምክንያቱም ንገሪኝ። ስለምወድን የጻፍኩልህ ምክንያቱ አባቴ ነው ምናምን እያልሽ ነገር ከምታረዝሚ ዋናውን ነገር ንገሪ። ምን በድዬሽ ነው? አንደኛ። ሁለተኛ ደግሞ እንዴት ጥለሽ ልትሄጂ ቻልሽ? ይሄኛው ዋና ነገሮችን ንገሪ። ከዛ ለሚፈጠረው ነገር ያው እግዚአብሔር ያውቃል። ልስማሽ እንግዲህ ማለት የምትሰማኝ ከልብ ከሆነ ነው እንጂ ከዛ በተረፈ ይቅርታን ከአንገት በላይ ከሆነ ሚዲያ የዚህን ያህል ሚዲያ ላይ ራሴን አሳልፌ ሳወጣ ዋጋ ነው እያስከፈልከኝ ያለው። ለምን? ጥፋተኛ እኔ ስለሆንኩ። ሲቀጥል አንተ ልተው ያስገድደኝ ነገር እንደነገርኩህ ላይፍ ነው፣ ቤተሰቤ ነው። ከቤተሰቤም አንዱ አባቴ ነው።
ኦኬ አባቴ ነው አልሽ። አባቴ ከበፊቱ ካንተ ጋር እንደማይፈልግ ታውቃለህ። እውነት ነው። ይሄን አምንበታል 100%። ግን ቤተሰቤ ነው አልሽ። እኔ እስከማውቀው ያው ከአባቴ ቅሬታ በስተቀር ያው አባቴ ቅር እንደሚለው አውቃለሁ። ምንድን ነው እንደማይፈልግ አውቃለሁ። ግን ቤተሰቤ ነው አልሽ። እኔ እስከማውቀው ድረስ እህቶችሽም ወንድሞችሽም እንደገና እናትሽም እንደምትወደኝ ጭምር ነው የማውቀው። ነው አይደለም እኮ አገላለጼ ነው። ቤተሰብ ማለት ከቤተሰብ አንዱ አካል አባቴ አይደል? ኦኬ እሺ፣ ቀጥይ። ዴፊኒትሊ ቤተሰብ ያልኩኝ ከቤተሰብ አንዱ አካል እኔማ አይመስለኝ ስለሽ እንደዛ በክብር ጠርቶ ቤታቸው ሲጋብዙኝ እንደነበረ ስለማቅ ቤተሰብ ስትይኝ እነሱ ከቤተሰብ እኮ ነገር ከቤተሰብ አካል አንዱ አባቴ አይደለም። ታዲያ አባቴን በምን እገልጻለሁ? ቤተሰብ ነው አባቴ። ኦኬ እሺ። ስለዚህ ያ ጫና ነው እንጂ የእህት የወንድም የእናት እነሱ የሉበት። ግን አባቴ ከመጀመሪያው ጀምሮ አንተን እንዳገባ እንድንገባ እንደማይፈልግ አንተም ታውቀዋለህ። አባቴ እያለ መተህም አታውቅም። አባቴ ሳይኖር ነበር እና እህቴ እናቴ ወንድሞቼ የሚጠብቅ የነበሩት። አባቴ ጋር ተገናኝታችሁ አታውቁም። አባቴ ምክንያቱም ስለአንተ ሰምቶ አንተ እንዳገባ ፈቃደኛ አልነበርም። ይሄን የምናደርገው ከሱ ውጪ ነበር። ማስተካከያ አባትሽ እንደማይወዱኝ የማውቀው እንዴት ሊሆን ይችላል ስልሽ አባትሽ አይወዱኝም አውቃለሁ። ሲመጣ ሁላ ፊቱን እንደሚዘፈዝፍብኝ እና ቤት ሁላ እንድገባ እንደማይፈልግ ነው የማውቀው። እና እንዴት አሁን ሚዲያ ስለሆነ ነው እንደዚህ ውጤው ወይስ ለአባትሽ ሽፋን እየሰጠሽው ስልሽ እንዴ አባቴ ጋር ተገናኝታችሁ ታውቃላችሁ? ከአባትየው ጋር ታዲያ አሁን እሷ ደግሞ ተገናኝታችሁ አታውቁም እያለችኝ ያለሽ እና እቤት ሁላ እንድገባ ነው የማይፈልገው ታውቃለህ። ልክ ግቢ ስደርስ ነገር የለ እንደምታውቀው ያው ቤተሰቦቿም በክብር ነው ቤተሰቦቿ ስለ ከአባትየው ውጭ ነው ይጋብዙኛል እቤት እንድመጣ ምናምን። ያው ብዙ ጊዜ እንደውም ከወንድሟ ጋር አሳልፈናል። ያው አንዳንድ ጊዜ ወጣ እንላለን ከወንድሟ ጋር እና መልካም ሰው ነው ወንድሟ። ያው ጓደኞችም ነበር በሰዓቱ። አሁን ላይ አይደለም ፊት ላይ እንደዛ ነበር እና አሁን ከአባቴ ጋር ጥያቄ የፈጠረብኝ ነው። እንመጣለን። እኔ እውነቱን እንድነግረኝ ነው። እኔ የተደበሰበሰ ነገር አልፈልግም። ሚዲያ ስለሆነ ነገርን አድበስብሳ ብታልፍ እኔ እንዴት በኋላ ስቀር እያለኝ እንዴት እንትን ልል ይችላል? ገልጾ እንትን ጋር ልስማ ቀጥይ። ምንም ከሆኑ እኮ አንተ ነው እያራዘምክ ያለው እንጂ ነገሩ አባቴ ጉዳይ አንዴ እንስማት ዮኒ በቃ እንስማትና ከዛ በኋላ እንትን እንላለን። እሺ ልስማት። አባቴ ዴፊኒትሊ አንተን አይወድህም አውቃለሁ እንደማይወደኝ። ዛት ሚዝ እኮ ማለት አሁን እዚህ ጋር ሪያሊቲ እውነቱን ትናገር ለሚለው ነገር እንደማይወድህ እያወቅ ድጋሚ ሌላ ጥያቄ እየጠየቅኝ ያለው አይ አባቷ ማወቅ ያውቅሃል ግን አይወድህም ነው። አንተ እኮ አባቴ አያውቅህም አላልኩህም እኮ አባቷ አያውቀኝም አለች ለሚለው ነገር ነው። ያውቅሃል ግን አይወድህም አይፈልግህም ከኔ ጋር እንድትሆን። ይሄ ነው ሚዲያው እንዲያውቅ የምፈልገው። ስለዚህ እኔ የምኖረው የነበረው ከአባቴ ጓደኛ ጋር ነው። ለምን አባቴ ስራ ይሰራ ነበር። ከአባቴ ጓደኛ ጋር ነበር የምኖረው። ከአባቴ ጓደኛ ጋር ማለት በፍቅር ሳይሆን በቃ ለአባቴ ስለ ዋጋ ከፍዬ አሁን እዚህ ጋር ሊመለስልኝ የምፈልገው ነገር ከአባቴ ጓደኛ ጋር ስትይ ምን ለማለት ነው ስልሽ በቃ በግልጽ ነገር እኮ ለኔ ነገርሽኝ ነገር ነው። አባቴ ጓደኛ ኦልሞስት ትዳር በለው በቃ ትዳር በለው። ኦኬ እኔን ሊያስቶሽ የቻለው ልታገቢ ስለፈለግሽ ነው ወይ? እስኪ ግልጹ ነገር የለም። ልክ አባቴ በሰዓቱ በጓደኛው እጅ ስር ነው ስራውን የሚሰራው። ኦኬ በጓደኛው እጅ ስር። አዎ። ስለዚህ ጓደኛው ደግሞ ልጅህን ማግባት ፈልጋለሁ አለው። እኔ እንደ ሰው ደግሞ እንደ ቤተሰብም ደግሞ ስታስበው አባቴ ሉዝ ሊያደርገው ነው ስራው። አባቴ እንዳልኩ በዛ ሰው ይስር ነው። እናስጨርሳትና ገንዘብን አስፈልገሽ ሆን ያዳምጠኝ። በቃ እናስጨርሳት። አሁን እኮ እያስረዳችን ነው አይደለ? ውስጤ ሊረጋጋች አስቡ። ከዚህ ሁላ ጊዜ በኋላ እንደዚህ መታ ስትል ውስጤ እንዴት ነው የሚረጋጋው? እኮ ይገባኛል። አለመረጋጋቱ ያልጠበቀው ነገር ሊሆን ይችላል። ግን አሁን እስከ መጨረሻው ካልሰማናት ደግሞ ማወቅ አንችልም። እሱ ይመስለኛል አሁን እሱ የፈለገው ይህችን ደብዳቤ አለመኖሬን ነው አይደል የጻፍኩለት። አዎ አልነበርኩም። አሁን መጥቻለሁ ብዬ እንደዋሸት ነበር የፈለገው። እውነቱን ብቻ እንድትነግረኝ ነው የፈለገው። እውነቱን እየነገረች ነው አሁን እኮ ለኔ አልቆጣልኛ እንዴ። ስለዚህ መዋሻቱ ነበር የሚያስታርቀን እንዴ? አላውቅም ብቻ የሚያሳምነኝን ነገር ንገሪኝ ስልሽ፣ አሁን ለምሳሌ አባትሽ አለ። አባትሽ በጓደኛው ስር ነው ያለው።
እና ልጅሽን ማግባት እፈልጋለሁ ስላለው ብቻ ተነስተሽ ትጋቢያለሽ። ለማዳመጥ እኮ ድል አልሰጣልከኝ። እሺ ላዳምጥሽ። ስለዚህ አንተ የፈለከው ውሸት ነው። የደብዳቤ እኮ የጻፍኩት ውሸት ነው። ኢትዮጵያ ውስጥ አልነበርኩም ነው አይደለ? ትናንትና መጣው ብለክ ኖሮ ታምናኝ ነበር ማለት ነው። አሁን ቀጥይ። ስለዚህ እውነትን ማትቀበል ከሆነ እንዴት ነው የምንግባባው? እሺ አሁን ልስማሽ እኮ አልኩሽ። ቀጥይ። ስለዚህ የአባቴ ጓደኛ ያስገደደኝ ላይፍ ነው። አባቴ ነው ቤታችንን ማኔጅ የሚያደርገው ታውቃለህ። ቤተሰብ የሚያስተዳድረው አባታችን ነው። አባታችን ስራ የላትም። ስለዚህ አባቴ ስራውን አጣ ማለት ያ ሁሉ ልጅ ምንድን ነው የሚሆነው? እናቴ ምንድን ነው የምትሆነው? ስለዚህ ሰውየው እኔን ዳርልኝ አለው። ልጁ ጋሪዮሽ ነው የሆነው ሰውየው አባቴ ላይ። ስለዚህ እኔ ደግሞ አባቴ ይህን ነገር እንደ ሀሳብ ሲያቀርብልኝ ምን ማድረግ እችላለሁ? ሰው ከዚህም በላይ እኮ ለቤተሰቡ ዋጋ ይከፍላል። ብዙ ነገር እኔ ላይክ ኮንትራት ላይፍ ነው የሄድኩት እዛ ጋር ኮንትራት ላይ ሀቁን ነው የምነግርህ። ይቅርታውን የመቀበልና ያለመቀበል ደግሞ ያንተ ነው። ቢኮዝ እውነቱን ነግሬህ ነው ይቅር እንድትለኝ የምፈልገው እንጂ ይሄ ደብዳቤ እኮ የውሸት ነው አይደለ? በውሸት ይቅር ትለኝ ነበር ትናንትና ነው የመጣሁት ብልህ ኖሮ። ለምን ሄጃለሁ የለውም ነው አይደል የሚል ፎርጅድ ቪዛ እኮ አለ። ትናንትና የገባሁበት ማሰራት እኮ ነው እናንተ ይቅር ማለት። ለምን ሰርቼ የመጣሁ አንድ አመት እኔ ረፍት ፈልጌ እንትን ዱባይ ነበርኩ ወይ ቤሩት ነበርኩ ምናምን አንዱን አረብ ሀገር ጠራለን። ታምናለህ አታምንም? ይዘን ምክንያቱም የምታውቀው አንድ አመት ሙሉ ኢትዮጵያ ውስጥ አለመኖረኝ ነው። አላውቅም እኔ ለምን አላውቅም። ምክንያቱም ያለፍኩበትን ነገር አታውቂም። እሺ አሁን እኮ ባጭሩ ባለፈው መስዋዕት ነግራኛለች። አሁን ድጋሚ ከነገረችም ምናልባት አንተ ያልጠበቀው ነግራኛለች። ኦኬ ተነጋግራችሁ ተመካክራችሁ ነው ልታቀርቡ ይቻላችሁ። እሺ እሱን እንተውና እንመጣበታለን። ግን አሁን እሷ እያለች ያለችው አባቴ የገባበት ሁኔታ ለመወጣት ስል ነው አንተን ትቼ ሌላ ያገባው ነው። አባቷ የገባበትን ችግር ለመወጣት ብላ እኔ ችግር ውስጥ ከታ እሷ ጥሩ ነው። እሺ አሁን ተመለሰልህ። ያልተመለሰልህ ነገር ካለ አሁንም ድጋሚ ጠይቃት። ኦኬ ከዛ በኋላ ለምን ኮንታክቷን አጠፋችብኝ ስለ ቢያንስ ወረቀት ምንም ነው አይደል? ወረቀት ጥላልኝ ሄደች ማለት ምንድን ቢያንስ መነጋገር እንችል ነበረ። ትልቁ ነገር ተነጋግረ መፍታት ነው እንደማምነው ከሆነ እዚህ ጋር እንደ ያስቆማችሁና ተነጋግሩ መፍታት ነው ብል ለምን ዘጋችብኝ ለሚለው ኮንታክቷ አይ ሌላ ሰው ላገባ ነው ብዬ መናገር ነበረብኝ። ነው እንደዛ ተነጋግሩ መፍታት እያልክ ያለው እሱ ነው። ልነግርሽ እኮ ነው። እንደዛም ባቲ ውጭ ሀገር መሄድ ፈልገሻል። ሽምግልና ልክ እንደሆነ ታውቂያለሽ። ምን ያክል ውርደት ልትከናነብ እንደሚችል መቼም አንቺ አይጠፋሽም ብዬ አስባለሁ። እኔ እኮ ነው ላኪያለሽ ሽማግሌ ነገሮቹ በዛ ሲዝኑ ተገጣጠመ እኮ። ለምን የዛን ሰዓት ሽማግሌ ልልክ የተዘጋጀሁበት ሰዓት ላይ እንዴት አንቺ ወይ ቀድመሽ አልነገርሽኝም ስልሽ ሽምግልናዎች ለምን አስፈለገ? እንደዚህ ድረስ ልንዳረስ ከሆነ ያልተረዳኸው ነገር ምን አለ? ሽማግሌ እኮ ዛሬ ተልኮ በ15 ቀኑ ወይ በሳምንት እኮ ለማገባው ሽማግሌ ወቅት አለው አይደለ? ሽምግልና ተልኮ የምንጋባበት ቀን በመሀል ጋፕ ስለነበር በዛ ጋፕ ውስጥ ይሄ ነገር ሀፕን አደረገ። ዛሬና ነገ የሚሆነው እኮ በላይፋችን ላይ ምን እንደሆነ አናውቅም። አሁን እኮ ያልገባኝ ነገር ለምን አልነገርሽኝም? እንደዚህ አይነት ቢያንስ እኮ ለመዋሸትም እንዲያመች በህይወት ላይ ስትኖር የሰው ልጅ ነገውን ያውቀዋል። ብጣሽ ወረቀት ጥለሽልኝ ከምትሄጂ ለእኔም ማሰብ ነበረብሽ በሳቱ። ምክንያቱም እንደዚህ ስለው ይሄ ልጅ ምን ነገር ሊሰማው ይችላል፣ ምን ነገር ውስጥ ሊገባ ይችላል የሚለውን ማሰብ ነበረብሽ። ዝም ብሎ ከመሬት ተነስቶ ውጭ ሀገር ሄጃለሁ ገብቻለሁ ሴንስ ይችላል አለ ስለ የሆነ ነገር ጀምራ ቢሆን ኖሮ ላምን ይችል ነበር። ልከኛ ተሳሳትኩ። አሁን ይኸውልሽ ባጭሩ ምን መሰለሽ የዮናስ ጥያቄ ያ ፕሮሰስ እንግዲህ ሀሳቡ ከአንቺ ነው የመጣው ሽምግልና ነው አይደለ? ይህን እያወቅሽ ተመላልሻለሁ እኮ ቤታቸው ላገኛት አልቻለም። ኦኬ ይሄ ወረቀት እንትን ካለች በኋላ በቃ እኔ አሁን ነግሬያለሁ። መጀመሪያ ላይ ጠበል ከመሄዴ በፊት ሆስፒታል ነበርኩ ይላል። ከዛ በፊት አላመንኩም ራሴን ሁላ ስለ እንዴት ብዬ ላስረዳ? በቃ ቤተሰቦቿ እናትየው እያለቀሰች ነው የነገረችኝ እና እህትየዋም በቃ አልቻለችም። በነገር ላይ እህትየው እና
አንገቷን አቀርቀራ ነበረ። ምላሽ መስጠት ስላቃታት ብቻ እህትየዋን እንኳን እሷ አይደለች እሷ እንዲህ አይን አውጥታ ምናምን መታ እንኳን አይደለም እህትየዋ ለኔ መልስ ለመመለስ አንገቷን ደፍታ ስለ አይኔን እያየች መመለስ ከብዷት ማለት እና አሁንም እኮ ምንም ስለ ሊሆን ይችላል ነገሩ አላጠገበኝም። አጥጋቢ የሆነ ምላሽ አልሆነልኝ። አለመጠበቅ ይሆናል እርግጠኛ እንዳትሆን ያደረገ። አሁን ይኸውልሽ የእሱ ጥያቄ እኔ እንደተረዳሁት የሽምግልናውን ሀሳብ ያመጣሽው አንቺ ነሽ። ከዛ በኋላ ዝግጅት ተጀመረ። በመሀል አንቺ ጠፋሽ ማለት እንደምጠፊ እያወቅሽ ይሄ ነገር እንደሚፈጠር እያወቅሽ ወደ ሽምግልና ፕሮሰሱ እንዴት ገባልሽኝ? ይሄን ነገር እኮ ያስረዳሁት እኮ መጀመሪያ የመጋባት ሀሳብ ነበር። እኔ ከሱ ጋር መኖር ፈልግ ነበር። በመሀል ግን አባቴ በጣም ነበር ዲስተርብ የሚያደርገኝ ነው ነበር መልሱ። እኔ እኮ ለማምለጥ ነበር ሽምግልና ላኪ ያልኩት። ይሄ ሰውዬ ላለማግባት ለመቅደም ነበር። አልተሳካልኝም። ያ ነው ኮንሴፕቱ። እኔ ቶሎ ካገባሁኝ ቢያንስ ይሄን ሰውዬ እንዳያገባኝ ከሰውዬው ጋር እንዳልኖር ለመሆን ቶሎ ለመውጣት ነው። ስለዚህ እሱም ፓርት በቃ አስረችው በትክክል ነው። አሁን እኮ እየነገረች ነው ያንተ እንትን አለ ማለት ነው። ያልጠበቀው ነገር ስለሆነ ነው። ስለዚህ እንተው። በነገራችን ላይ እስካሁን የነገርከውን ነገር በእርግጠኝነት መልስ አግኝታል ብዬ ተስፋ አደርጋለሁ። እንደነገርኩህ ነው ውስጤ ሰላም የተሰማኝ ውስጤ ላይ የተንቀጠቀጠ ነው። እኔ እንደነገርኩህ ነው ባላያት ሁላ ሙዴ ነው። አሁን እንደዛ አይነት ነገር ውስጥ አንግባ። ይኸውልህ እሷ የተፈጠረውን ነገር በደንብ ነግራኛለች ያለውን ምንም በነገራችን ላይ ለእኔ ከነገረችኝ አንድ ቃል ያጎደለችው ነገር የለም። ቃል በቃል ነው የነገረች። ገብቶሃል? ስለዚህ አሁን ይሄ በነገራችን ላይ ሁላችንም ሰዎች ስንባል ቆጠራ ከጀመርን ሁላችንም ግን ማያልቅ የሚቆጠር አለ፣ ጥፋት አለ። አንተ ጋም አለ፣ ምናልባት እሷ ላይ ባይሆንም በሌላ ህይወት አለ፣ በስራ በጓደኝነት አለ፣ በቤተሰብ አለ፣ እህት ወንድም አለ፣ እሷም እኔም ሁላችንም ግን መተው ነው መተው። አዎ ይኸውልህ እስቲ አዳምጥ። ማለት በቆጠራ ቢሆን ኖሮ የትኛው ሰው ነው ምድር ለሚኖረው? ፈጣሪ የኛን ቢቆጥር ኖሮ ንገረኝ። የኛን ሰውና ያንተን እስቲ ዝም ብለህ የራስን ሳሉ ከፈጣሪ ጋር ያለህን ነገር ፈጣሪ ላይ ያደረገውን ጥፋት ቁጠረውና ምን ያህል ሰዓት ወይ ምን ያህል ቀን ምን ያህል ደቂቃ ሊሰጥ ይችላል እዚህ ምድር ላይ እንድትቆይ ቆጠራ ከተጀመረ? አምላክ ቸርነትና ርህራሄን እኔ በምንም ልተካው አልችልም። ነው አይተካም። ሰዎች ነን። አይ ነው ደካማዎች ነን፣ ብዙ ደካማ ጎን አለን። ግን ቃሌን ኑሩት ብሏል። ገብተዋል። ስለዚህ እኛ እኮ ነገር አሁንም እንድደግም አታስብ ነው። እኔ እንድደጋገም አይደለም እኮ እያሳመርክ ጭራሽ አሁን ነው። ይሄ ምላስ ማሳመር አይደለም። አሁንም እየተረዳኝ አይደለም። እኔ ግን አሁን በእርግጠኝነት ነው የምነግርህ አንድ ይቅርታ የምር ከልብ ብትላት ይሄ ሰላም እየተሰማኝ አይደለም ሰላም እያጣውን የምትለውን ነገር የምሬን ነው ብሎ ወዲያው ታገኘዋለህ። በቃ የሰው ልጅ ምን አይነት ይቅርታ በአንተ ወይ ይሁን አንተ እኔም በእንደዚህ አይነት መንገድ አድርግ እኮ አልልም፣ ግን አንተ አልችልም አንተ የለኝም። ግን በቃ እሷን ከውስጥ ከልብ የምታደርግ ከሆነ እስቲ አንተ ጥያቄ ልጠይቅ። እስከዛሬ ጥፋት አልሰራም ሰርቼ ይቅርታ አልጠየቅም? ጠይቄያለሁ። ያ ሰው ይቅርታ አላደረገለም። ልክ ያለው ጥፋት ነው እንጂ አሁን የእንትኑ መጠን አይደለም እኮ እየመጣሁልህ ነው። ያ ሰው ይቅርታ አላደረገለም አድርጎልኝ አንተ ሰላም አላገኘህም ይቅርታ በመደረግ ያ ሰው ይቅርታ ስላደረገም ሰላም አላገኘህም ነው። ከዛ በኋላ ማለት ከይቅርታ በኋላ ምን አይነት ግንኙነት ላይ ናችሁ? ስለ አሪፍ ነበር በሰዓቱ። አሁን ላይ ግን ከይቅርታ በኋላ እኮ ነው ማለት ከይቅርታ በኋላ አሪፍ ነገር ነው። አሪፍ የሚሆነው እኮ ሰላም ሲፈጠር ነው፣ ሰላም ሲኮን ነው። እኔ አሁን የጥፋት መጠኑ ማነስ መብዛት አይደለም። ልብ እኮ አይቀለድም። ኖ አይቀለድም። የጥፋት አንድን ነገር አብኩተህ እሺ፣ ሌላውን ሸክላ መቼም ታውቃለህ ሰብረው ከመጣል ውጪ መቼም እንትን ብዬ ልጠቀም አልችልም። እንደገና ግን ይሰራል። ባለሙያው ጋር ሲሄድ ነው። ባለሙያው ጋር ሲሄድ ነው። አንተ ባለሙያው ሳትሆን እዚህ ጋር ሰብሮ ለጠግነው ይዘህ ትሄዳለህ። ይኸውልህ
ጥሩ ነገር አመጣ። ለምሳሌ ስለ ሸክላው ያነሳ አይደለ? እሷ ናት አሁን ይቅርታ ለመጠየቅ የመጣችው። በእሷ መንገድ ብቻዋን ወደ አንተ ከመጣች ጥሩ ነገር ላይፈጠር ይችላል። በመሀል የሆነ ሰው ያስፈልጋል አለች። ያ ሰው ደግሞ እኔ ሆንኩ። ወይንም ደግሞ የተሰበርከው ሸክላ አንተነ ሰባሪው ያሳናት ለመጠገን ወይንም ደግሞ እንድጠግነው እንዳግዛት የመጣችው እኔ ነኝ ማለት ነው። ባለሙያው እኔ ሆንኩ። ገብቶሃል? ስለዚህ አሁን እንደ ባለሙያ እኔ እየነገርኩ ያለው ካነሳው ምሳሌ አንፃር እየሰማሁ ነው ያለው እኮ በጣም። ስለዚህ ይኸውልህ እባክህ የሆነ እንተው ነገርኩህ እኮ አንተ ፈጣሪ ላይ ያደረግከውን ነገር ቢቆጥር ይቅር ባይል ስለ ሰው ተው፣ ያንተን ብቻ ንገረኝ እስኪ። ምን ያህል ደቂቃ ምድር ለምትቆይ ይመስላል? 0 ደቂቃ ራሱ እሱ ለምን ነገ ጥለን ለምን ሄዶ ዛሬ ከዚህ ወጥተን ከዚህ ስቱዲዮ ወጥተን ምን እንደሚፈጠር አናውቅም፣ ምን እንደሚገጥመን አናውቅም ማለት ስላልደረሰብን ነው። እኔ እኮ ይኸውልህ አታውቅም ስለኔ ህይወት አይደለ? ምን ይግጠመኝ አታውቅም። ለምን ስላልደረሰብን ነው ልትል አችልም። ሜይ ቢ ከአንተ በላይ ማስተናግጄ ሊሆን ይችላል፣ ላይሆንም ይችላል። ሊሆን እርግጠኛ ነኝ። አሁን በአንተ ሆነ እንደዚህ ልታወራኛቸው ምን አትበል። እሺ ይሁን፣ የመጠኑ ያሁን የመጠኑ ጉዳይ አይደለም። ግን የ5 ገበያ ህዝብ ተከትሎት ብቻውን እኮ የቀረ ነው ክርስቶስ። እሱ ክርስቶስ ደግሞ በአምሳሉ ነው የፈጠረ። ግን 5 ገበያ ሰው አልተከተለኝም፣ ሰው እየቀነሰ ነው ብሎ ትቷል። እኛም መውደዱን አቁሟል፣ እኛን ይቅር ማለቱን አቁሟል። መልስልኝ። ከይቅርታ በላይ ምንም የለም። ኧረ ወደዛ አሁን ጉልበት ላይ ተንበረከከች። ይቅር ለእግዚአብሔር ነው፣ ይቅር ለእግዚአብሔር ነው። ቅርብ እያየሻለሁ። አሁን የተረጋጋ ላይፍ እየኖርኩ ነው። ይቅር ለእግዚአብሔር ነው። ቅርብ እያየሻለሁ። አሁን ተነሽ፣ በቃ ተነሽ። ለእግዚአብሔር ነው። አይውል ልክ ነህ። ይቅር ለእግዚአብሔር ነው የሚባለው። ግን አሁንም እኔ ፊት ላይ ያየሁት ያለው ከልብ እንዳልሆነ ማለት ይቅር ለእግዚአብሔር ነው አልካት። አሳልፍኩኝ። አሁን ማሳለፈን አይደለም እኔ ነገርኩህ እኮ ሁላችንም ማሳለፈናል እኮ። ይኸውልህ ይቅርታ ከልብ ነው። ይቅርታ ጎዶሎ የለውም እኮ። አሁን ነገርከኝ እኮ የይቅርታ ጎዶሎ የለውም እኮ ነገርከኝ። ክርስቶስም ያ ሁላ ሰው ተከትሎት የሸሹት ምንም አላለም። ፍቅርን አስቀደመ፣ ለእኛ በመስቀል ላይ ራሱን አሳልፎ ሰጥናል። ፍቅርን ስላስፈለገ። ስለዚህ እኔና ምኜ ይቅር ለእግዚአብሔር ነው። ይቅር ለእግዚአብሔር እንዳለ ሁኖ እሺ አሁን ምን አይነት ይቅርታ እንዳደርግላት ነው? ይቅርታ አድርጌላታለሁ። ምን አይነት ይቅርታ እንዳደርግላት ነው? ይቅርታ ያደረገው ሰው እንደዚህ ነው። አንተ ይቅርታ ያደረገልን ሰው እንደዚህ ነው ዝም ብለህ የተቀበልከው ማለት ስለ ይቅርታ ከማለት በስተቀር ምን ነገር ሊኖር ይችላል? እንደዛ ነው ማለት ከዚህ በፊት እኔ አላውቅም። እኔም ብዙ ሰዎች ገጥመውኛል ማለት በደንብ ታገኛለሽ አይደል? 5 ዓመት ሁሉ አብረን ነበር ነው። ይቅርታ ሲያደርግ እንደዚህ ነው። አንቺ ይቅርታ ባላደርግላት አትነሳም ነበር ነው። በቃ ይቅርታ አድርጎልሻል። በባህሪው እንደዚህ ትንሽ አይናፋር ነው። አይናፋርነቱም አውቃለሁ፣ መረጋጋቱ እንዳለ ሆኖ እሺ እኔ አሁን በምንም አይነት ወይ ይሁን እኔ የእናንተ ይቅርታ መባባል ነው የምፈልገው። ይቅር በላኛል አይደል? ይቅር ብዬሻል። ትወደኛለህ? እሱን እኔ አላውቅም። ይቅር ብዬሻለሁ። እንዲህ ትወደኛለህ ወይ እያለች ነው ወይስ በፊት እንዳልከኝ የተሽኮረመምክ ነው? በመዋደዱ ደረጃ ዝም ብለህ ቅርብ ብለህ ዘቡ ብለህ የምገባበት አይደለም። እኔም ይቅር ለእግዚአብሔር ብያለሁ። ይቅርታ አድርጌላታለሁ። አሁን ላይ ሰላም ነው። እኛ ሰላም እስከሆንኩ ድረስ ይቅርታ አድርጌላታለሁ። እሷም ላይፏን መቀጠል ትችላለች አይመስልም? እኔ አላውቅም። አሁን እኮ ከዚህ በላይ ያለውን ነገር እናንተ መሀል ሰላም እና እርቅ እንዲፈጠር ነው ፍላጎት። አንተም ይቅርታም አድርገላት። ምንድን ነው ሀሳብሽ? ችግር የለውም። ተገናኝተን ይቅርታ አለችኝ። ከዚህ በላይ ይቅርታ እንዲላ አብሮነታችንን አልፈለግከው ማለት አብሮነት ምን አይነት አብሮነት መቀጠል አትፈልግም? ወቼ ጉድ አለች። ምንድን ነው ሀሳብህ? ከኔ ጋር መሆን አትፈልግም?
አሁን ላይ ሀሳቡ የለኝም። እንዴት ነው ሀሳቡ ሊኖረኝ የሚችለው በዚህ ፍጥነት? ይቅርታ አልሽኝ፣ ይቅርታ አድርጌልሽ። አሁን ሚዲያ ላይ ስለሆንኩ ነው እንጂ እንደዚህ አላናገርሽም እኮ። ከሚዲያው በኋላ ማየት አትፈልግም? እኔ አላውቅም። አሁን አንተ የምታውቀው አሁን ስላለበት ነው፣ ይቅርታ ማድረግን ብቻ ነው። አንቺ ምንድን ነው? ስለዚህ ይቅርታ እስካደረገልኝ ድረስ አብራችሁ ማን ነው የምትፈልገው? እኔ አሁን ሀሳቡ የለኝም። እኔ ሀሳቡ ያለኝ ምንድን ነው? አሁን ይሄን ጨርሼ የመውጣት ሀሳብ ነው ያለኝ። ይቅርታ አድርግላት አልከኝ፣ ሚዲያ ፊት ቀረብኩ። እኔ እንጃ። እኔ አሁን ከሚዲያ ፊት ባልቆም ኖሮ እኔ እንጃ አላውቅም። ይሄኔ ቅድም ነበር ጥዬ ልሄድ የምችለው። ስለዚህ ለሚዲያው ነው እንጂ ለእኔ አይደለም የሚቀር ያለኝ ማለት ነው እኮ። ይኸውልሽ የነገርኩሽ እኮ ነው። ሚዲያው አስታርቄ ሚዲያ ነው የሚባለው። አስታረቀን። ከዛስ እኔም ከልቤ ይቅር አልኩሽ። ያ ማለት ልክ እንደ በፊቱ እንሆናለን ማለት አይደለም። አይመስልም? ይቅርታ ከሆነ ይቅርታ የራሱ እንትን አለ። እኔ ብያለሁ እኔ መጀመሪያ አለ ይቅርታ ላደርግልህ የምችለው እንዴት ነው? ይቅርታ አደርግልህ ያን ስህተት እንዳደግም ፊት ልሰጥ አልችልም አይደል? ልክ ነኝ አይደል? ጓደኛ ይዘሃል። እኔ አሁን ላይ ብቻዬን ሰላም ነኝ። ስለዚህ ከኔ ጋር አብሮ መዝለቅ አትፈልግም? ብቻዬን ሰላም ነኝ። የኔ እናት አሁን ብቻዬን ሰላም ነኝ እና ማውራትም ከፈለሽ አንቺ ምንድን ነው የምትይው? እንድንጋባ ነው የምፈልገው። ስለዚህ አሁን ይቅርታ ካደረገልኝ እስከ መጨረሻ ድረስ ነው ፍቅራችን ይመለስ፣ አብረን እንጋባ ነው እኮ አሁን እኔ እያልኩ ያለሁት። አሁን ብቻዬን ሰላም ነኝ ብዬ የምለው አይደል? ብቻዬን ሰላም እስከሆንኩ ድረስ እኔ ማንም ባይረብሸኝ ደስ ይለኛል። እናውራበት እንቀጠልም አይነት ነገር አዝማሚያው ከሆነ የዛ ችግር የለብኝም ስለ እንደዚህ አይነት ሀሳቡን ካመጣች በማውራት ደረጃ ነው የሚሆነው እንጂ አንዴ እንደዚህ ውሳኔ ላይ ልደርስ አልችልም። ከስንት ጊዜ በኋላ ነው ያገኘኋት እና እንደዚህ ውሳኔ እኔ ለራሴ ከብዶኛል። እንኳን እንደዚህ አስመስዬ ልላት አልችልም። አሁን እንደዚህ ብዬ በኋላ ጥያት ብዬልስ። ስለዚህ እኔ አሁን እያልኳት ያለሁት ይሄ ነገር በመነጋገር ተገናኝቶ ምናምን ችግርን በመፍታት ነው እንጂ በማውራት ምናምን ተላምደህ ስትመጣ ነው እንጂ እንዲህ በአንድ የመታ እንገባ አብረን እንኑር ማለት ይቻላል። አንቺ ደግሞ አሁን አሳውቀኝ። ይቅርታ አድርግልኝና አሁን ብሄድ ምን ነው እንቋጨውና ነው መሄድ ያለብን። እሱ አሁን እዚሁ እንዳያሳውቅሽ ነው። አሁን ላይ እኔ ደከመኝ፣ እውነት መስሎኝ ደከመኝ። እውነቱን ይንገር አትፈልግም ከዚህ በኋላ እኔ አላውቅም። እሱ አሁን ስላለበት ሁኔታ ማለት ቀጣይ ስለሚፈጠረው ነገር አላውቅም፣ እርግጠኛ አይደለሁም ነው። አሁን ይቅርታ ማድረጉን እየተናገረ ነው። አንቺ ደግሞ ቀጣይ ከዚህ ቀን ጀምሮ እንደተረዳሁሽ ከሆነ ከዚህ ቀን ጀምሮ አብሮ መኖርን አብሮ መሆንን ነው የምትፈልጊው። እሱን እዚሁ ሚዲያ ፊት ይናገር ነው። አሁን መሄድ አይደለም እኮ ቋጭተን ማለት አንድ ነገር ተጀምሯል እኮ እንደዚህ አይነት ነገር ሀሳቡን ካላት እኮ ችግር የለውም እኮ ተገናኝተን ስል አሁን ተገናኝተናል አትልም? ግን ተገናኝተን እንዲህ ተቀራርበን እያወራንበት ካልሆነ በስተቀር እንዴት ነው? እኔ እኮ ቤተሰብ አለኝ። ይሄ ማለት አስቦ ከዛው ለችግር መከራ ውስጥ ያወጣኝን ሰው ሁላ ትቼ ምንም ሳልማከር በራሴ ውሳኔ መወሰን አልፈልግም አሁን ላይ። በፊትም በራሴ ውሳኔ ስለወሰንኩ ነው እንደዚህ ሁላ ችግርና ጣጣ የበዛብኝ። አሁንም ቢሆን ማማከር የምፈልጋቸው ሰዎች አሉ፣ ማግኘት የምፈልጋቸው ሰዎች አሉ። እነሱን አግኝቼ ማድረግ ካለብኝም ማድረገውን ነገር አደርጋለሁ እንጂ በአንዴ ተነስቼ እሺ ይቅርታ አድርጎለት አሁን እንጋባ የማይመስል ነገር ነው። እና እንጋባ ብቻ እኮ ሳይሆን መጀመሪያ አብሮነታችን ከዛ በኋላ እኮ ነው ወደ ትዳር እኮ። ለዛም አልኩሽ እኮ ዝግጁ አይደለም ለአብሮነታችን። ምን ሰላም ነኝ ብቻዬን ሰላም ዝግጁም አይደለም ሰላም ነኝ። እንደዛ አይነቱም ሀሳብ ካለሽ ስለዚህ አልፈልግሽም ብለህ ወይ ለምን አትነግረኝም? ግልጽ አይደል? ይቅርታ አድርጌልሻለሁ ግን ከአንቺ ጋር መሆን አልፈልግም ብለን ከቻልክ ወይ ንገረኝ። ይኸው በቃ እኔ ከአንቺ ጋር መሆን አልፈልግም፣ ይቅርታ አድርጌልሻለሁ እና ይቅርታ ብቻ ነው እርቃችን። ይቅርታ በቃ። ስለዚህ ከልብ ይቅር አላልከኝም ማለት ነው። የምትወደኝ ከሆነ ለምን አብረን አንሆንም? ወይ ታምር እንዴት አድርጌ ላስረዳት? አሁን ነገርኩ። ተረድተኝ ከሆነ ነገራት። እኔ አሁን በወጣ ደስ ይለኛል። እና አንዴ አሁን እንደዛ እንተው ወይም ጥሎ መውጣቱ አይደለም፣ በቃ ይቋጭ ነው። ንገሩኝ አንድ ነገር። አንተ ጋር እኮ ነው መልሶ ያለው እኮ እኔ ጋር ነው መልሶ ያለው እኮ። እሱ የምታደክመው እኔ አብረናችንም ምንድን ነው? ቆይ ያስፈራል። አንተንም ነው የማትናገረው እኮ እኔ አልፈልግማ እንዴ አሁን ላይ እንደ ሀሳቡ የለኝም። ግዳጅ እኮ ሳይሆን በቃ ስለ ፍቅር እኮ ነው እያወራሁ ያለው። ከመሬት ተነስቼ አፈቅርሻለሁ ነገር ግን እንዳትከተለኝ
ይቅርታ ቀድሜ ጠይቄያለሁ። ነገር ግን አሁን እሱን እንደዚህ አይነት ነገር ውስጥ አንግባ። ግን አሁን ይሆናል አይሆንም ነው ጥያቄው። አንቺ አትፈልገኝም? እኔ አልፈልግም። ከኔ ጋር መሆን አትፈልግም? ይቅርታውን አድርጌልሻለሁ። ከኔ ጋር መሆን አትፈልግም ወይ? አልፈልግም። እኔ ብቻዬን ሰላም ነኝ። አትወደኝም ማለት? ብቻዬን ሰላም ነኝ። እርግጠኛ ነህ? ብቻዬን ሰላም ነኝ። እርግጠኛ ነኝ በለኝ። በቃ እኔ እርግጠኛ ነኝ። ብቻዬን ሰላም ነኝ። ጥሩ። ከዚህ በላይ እንዴት ነው የማደርገው ታዲያ? እያስጮኸኝ ነው እኮ ሚዲያ ላይ እኮ መጮህ የለብኝም። ድምፄም በጣም እየጮኸ ነው እኮ አሁን እያልኩት ያለሁት። እኔ ቤተሰብ አለኝ፣ እንደደጋግም አታርጊኝ። ቤተሰብ አለኝ፣ ጓደኞች አሉኝ። አንተ አይደብረም እንዴ እንደዚህ ህዝብ እያየኝ ሶሪ እያልኩ ወዴት ነው? እሺ ተመለስና ቆይ። አረ እኔ የራሳችሁ ጉዳይ። እኔ ነገርኩ እኮ በፍቅር ነገርኩ አይደለ? ምን አልኩ? እንደዚህ አይነት ሀሳቡን ካላት በንግግር ነው ሊፈታ የሚችለው፣ ተነጋግረን በመቀራረብ እንጂ በአንዴ መታ ቅርታ አድርግልኝና እንገባና አብረን በቃ ቻው ሄጃለሁ። የምትነጋገሩ ከሆነ እዛው ተነጋገሩ፣ ጉዳያችሁን እዛው ጨርሱ። ሁለተኛ እንዳጠረኝ አንተም ደግሞ የራሳችሁ ጉዳይ። ቻው። ሲጀመር አንቺ ምን ማለት ነው እንደዚህ አይነት ጥያቄ በዚህ ሰዓት የምታቀርቢ? ማለት ምን አይነት ስሜት እንዳስተናገደ ምን አይነት ጊዜ እንዳሳለፈ ነግሮሻል፣ ነግሮኛል። አሁን ያ ሁሉ ነገር ያን ነገር ሲያወጣ እንደው እሺ ብሎ ከልቡ ይቅርታ አደረገ አይደለ? አሁን እንደገና ደግሞ እንጋባ አልመጣሁም እኮ እውነቱን ስነግርሽ ጥፋት ነው የሰራሽው። ጥፋትማ የትም እንዳይሄድብኝ ፈርቼ እኮ ነው። እሺ እንዲል እኮ ነው። እንደዚህ አይደለም፣ እንዲረጋጋ እንዲያስብ ጊዜ መስጠት ነው። አሁንም እኮ ፈራው። ምንድን ነው የማደርገው? እወደዋለሁ። መውደድሽ እኮ ጥሩ ነው፣ ግን ቢያንስ እንዲረጋጋ እንዲያስብ ጊዜ አልሰጠሽውም እኮ። ስሜታዊ የሆነብኝ ነው። ትክክል ነው ጨነቀኝ ማለት ካሳለፈው ነገር አንጻር በአንዴ ተነስተሽ ላገባ እፈልጋለሁ ብትይው እንደዛ ነው። በአንቺ ቦታ አስቢ። በጣም በብዙ የጎዳይሽ ሰው እንዴት ነው በአንዴ ይቅርታ ጠየቀሽ ይቅርታ አደረግሽለት አሁን ላግባሽ ቢልሽ ትቀበያለሽ? ቆይ ተስፋ አልቆርጥም። ምክንያቱም አሁን ስሜታዊ ስለሆነ በግል እቴንም ደግሞ ስለሚወዳት እሷን ታናግረውና አይጨክንብኝ። ለማንኛውም በዛ መንገድም ብቻ ማስተካከል ባለብሽ አስተካኪ። በዚህ መልክ ባያልቅ ደስ ይለኝ ነበር እውነት ተመልካቾች። ማለት እሱም ጥሎ ሲወጣ ምናምን ባይፈጠር ጥሩ ነው። በቃ ደስ የሚለው ይቅርታ ተደራርጓል ነው። እንግዲህ ቀጣይ የምር ላይ ደርሰው እንደምናገኛቸው ምናምን አናውቅም፣ ግን እኛ ዋናው ዓላማችን ይቅርታ ማጠያየቅ ይቅር ማስባል ነው እና እሱም ከልቡ ይቅርታ አድርጎላታል። እሷ እንግዲህ ምናልባት ስታዩ ካላት ስሜት ካላት ፍቅር አንጻር ስለሆነ ነው እንደዚህ አይነት ነገር ውስጥ የገባችው እና ለማንኛውም ፈጣሪ ረድቶን ቀጣይ ሊስተካከል ይችላል፣ በጥሩ ሁኔታ እናገኛቸዋለን ብለን እናስባለን እና ብቻ እንደዚህ ማድረግሽ ለጊዜው ጥሩ አልነበረም፣ ያለፋል። ግን ቢያንስ ይቅርታ ስላደረገልሽ ደስ ብሎሻል ብዬ ተስፋ አደርጋለሁ። አረ ስለዚህ አሁን አንቺ ጊዜ እንስጠው፣ አንቺም ጊዜ ስጪው። ተግባባ? ሌላ የምትይኝ ነገር ካለ ምናልባት እስቲ ፈጣሪ ይላል እንግዲህ የምር የእናንተን መገናኘት የእናንተን አብሮነት ፈጣሪ የሚወደው ከሆነ በአንድም ሰው በሌላም ይገናኛል እና ትገናኛላችሁ ብዬ ተስፋ አድርጋለሁ። እስቲ እንግዲህ ያኔ ደግሞ ጊዜው ሲደርስ እናየዋለን እና ውድ ተመልካቾች ያው እግዚአብሔር ይመስገን ዋናው እርቅ እንዲደራረገው ነበር የተፈለገው። እርቅ አድርጓለሁ። ከኋላ ነው እንግዲህ ያላስፈላጊ ነገር የተፈጠረው። ዮናስን በስሜት ነው ሊወጣ የቻለው። እንግዲህ ተረጋግቶ ነገሩን አስቦ በጥሩ ሁኔታ እናገኛቸዋለን ብለን ተስፋ እናደርጋለን። እስካሁን ለነበረን ቆይታ በጣም ነው የምናመሰግነው። ላይክ፣ ሼር ማድረጉ እንዳይረሳ፣ ሰብስክራይብ ማድረጉም ቤተሰብ መሆኑም እንዳይረሳለን። አመሰግናለሁ።